ለምን ብሎ የሚጠይቅ ህግ አለ። ስለዚህ በተቻላችሁ አቅም ነገሮችን አቅልላችሁ በማየት ነገሮችን ፖዚቲቭ በሆነ መንገድ በማየት ነገ ከነገ ወዲያ እናንተም ጋር የሆነ ነገር እንዳይፈጠር በይበልጥ እኔ የምሬ ነው። ጓደኛ ሲኖራችሁ ጥንቃቄ ከምታደርጉት ነገር አንፃር አሁን ስማችሁ የአባታችሁ ስም ይታወቃል። በፍጹም በታሪክ የእናታችሁን ስም የቤተሰብ ይሄ ታሪክ ቁጭ ብላችሁ አትዘግዝቁ። በጥቅም የምትገናኙ ይሄ ቁብ በሉት ይሄ የሆነ ማህበር በሉት ምናምን በጋራ የምትገናኙ ሰዎች ጥንቃቄ አድርጉ። በጣም ተጠንቀቁ። አገራችሁ ላይ ችግር ላይ ኖሮች ስደት ላይ ግን ችግር አለ። የማይመለከታችሁ ውስን ሰዎች ናችሁ። ፓስፖርት ሰጥታችሁ የገባችሁ ወይም በጋብቻ የመጣችሁ ሊሆን ይችላል። ሌላው ግን ከምሬ ነው፣ ተጠንቀቁ። ሚስጥር ብላችሁ ከእናንተ አምልጧችሁ ከወጣ በኋላ ያንን ሚስጥር የሚጠብቅላችሁ ማንም ሰው የለም። የእናታችሁ ልጅ አይጠብቅም። የእናታችሁ ልጅ መውደቂያችሁን አትቆፍሩ። ምን በወጣችሁ ለምን ስትሳቀቁ ትኖራላችሁ? እናንተ ጋር ከሆነ እናንተ ጋር ነው። ሰው እኮ ዝም ብሎ ባየር ላይ እኮ ስለ እናንተ ሚስጥር አውቃለሁ ብሎ እኮ ለእናንተው ሚስጥር የሚነግራችሁ ሰው እኮ አለ። እኔ ሰሞኑን የገባኛ ነው። ለራሳችሁ ሚስጥር ይነግራችኋል። የማያውቃችሁ ሰው ምንድነው? የት ነው ያወራሁት? እንደው እንዲህ አይነት ነበረ እንዴ ብላችሁ እስኪገርማችሁ ድረስ ባየር ላይ አይቷችሁ አንድ ቀን ካፌ ቁጭ ብሎ ጠጥ እንኳን ነግራችሁት ነው የምነግራችሁ። ቁጭ ብላችሁ የማያማከራችሁት ሰው አያድርስ ነው። በቃ ክፉ ቀን አይቅጠማችሁ። የመረጃው ማለት እግዚኦ እንዴ ይሄ ልጅ እኔ አንድና እኔ ማቀው እንደ አይነት ይሄ መንፈስ ነው እስክል ድረስ ይሄ መረጃው ማለት አንዷ ትላለች ሁለት ልጅ ከኔ ወልዷል፣ አንዷ ትላለች ስሙ ሰንበዲ ነው ትላለች፣ አንዷ ትላለች አረፍቄ እሱንማቶ እሱን ጉዳይቶ በዚህ ስልክ ካላገኘኝ ይሄንን ያክል እንደው በሰው ልጅ ህይወት ላይ በዚህ ደረጃ በድፍን ጭንቅላት የሚመጣ ይሄ ሶሻል ሚዲያ እብደት ነው ያየሁት። ያልከፈትኩት 200 ምናምን ትናንትና በሆነ አጋጣሚ ስልክ ከፍተን ያወራሁኝ ከሰው ጋር መክፈት ጀመርኩኝ። እግዚኦ ነው ያልኩት። እግዚኦ ይሄ ሁሉ ሜሴጅ እንኳንም ቀድሞ አልከፈትኩት። እኔ ብዙ ጊዜ ሜሴጅ አላይም። ስለዚህ አሁንም ደግሜ የምናገረው በተቻለ አቅም የእናንተ የሆነ የእናንተ ነው። ለከነከ ኮፒኬ ምን እንደሆነ ታውቃለህ? ከአንድ ነገር እኔ ያላስኩትም ሚስጥር ማንም ሰው በሆነ ነገር ልክ እንዳልኩ የሆነ ትንሽ ነገር ከተገኘ በዛ አንተ በቃ ሁልጊዜ ምንድነው አንተ ሰክተክ ፈርተ እንድትኖር ነው ሰው የሚያደርግ። አይ እኔ እንጃ እኔ የምሬ ነው። በዚህ ደረጃ የሰው ልጅ በውርደት ሊኖር አይገባውም። በዚህ ደረጃም እንደው በቃ ካላወቅን አላወቅንም። ሰዎች የራሳቸው ሚስጥር ካላቸው ያ ሚስጥር የነሱ ነው። ምን አገባን እኛ? ወደን መሰለክ ጥጋችንን ይዘን የምንኖረው ወደን መሰለ የኛ ምላስ ክፉ ነው እኮ በጣም ከባድ ምላስ ነው ያለው። ዳን እኔ አሁን ወደ 3 ነው ምናምን ስልክ አይ እኔ እኮ አላውቀውም ፍቄ የተጻፈው ኮመንት ያስጠላል፣ የተነገረው ያስጠላል። ደውለው ደግሞ ይቅርታ በቃ ፍቄ ወይኔ እንደዚህ ያልመሰለንም አይ እኔ እኮ አላውቀውም ሰዎች ሲሉ አናዶኝ ነው። ምን ማለት ነው? እንደው የሞት ፍርድ የሚያስፈርድ ጉዳይ ቢሆን እጃችሁ ላይ የመጣው ሰዎች ስላሏችሁ ሰው ላይ ሞት ትፈርዳላችሁ ማለት ነው? ሰዎች ስላሏችሁ ሀበሻ እኮ እንዲህ ነው።
እንዴት ዋልክ? ሰላም ዋልክ? ሰላም ነሽ እሙዬ? እንዴት ነሽ? አለን አልሐምዱሊላህ። የአበሻ ነገር እኮ እንዲህ እኮ ነው። በቃ የሆነ ነገር እንትን ሲል በዛ ላይ ተነቶ ይላል። ከዛ ደግሞ ተመልሶ ወረን እንጃ እንደው ማሰብ አንችልም እንዴ እስክትል በዛ ቪዲዮ ራሱ ካየኸው ማለት ነው አንደኛ፣ ሁለተኛ፣ ሶስተኛው ላይ ያለው 100% በምትለው አይን ብላሻ እንደዚህ ያለ በቃ ሁሉም ለሱ የቆመ ነበረ። በመጨረሻው ላይ ማለት ነው መጀመሪያ በቃ በተነዳበት በቃ በኮሜንቱ በሞቀበት ብቻ አይቶ ኮሜንት የሚጽፍ ህዝብ ነው የኛ ህዝብ። አስቦ አሰላስሎ ምን ይሁን ምንድነው ምናምን እኔ እንጃ አንልም። ለምን እንደሆነ አላውቅም። ሚዲያ ላይ ከቀረብን በኋላ ያው የሂደቱ ይወስናል። ሚዲያ ክብደቱ ያ ነው። ብዙ ጊዜ ሰዎችን ሚዲያን እንደ ጦር መሳሪያ መጠቀሚያ ነው። ፍሩ፣ ትክክል አይደለም፣ አራተኛ መንግስት ነው የሚባልበት ለምን ፐብሊክ ከወጣ በኋላ የሰው ልጅ ላይ ከደረሰ በኋላ ሰው በራሱ ሚዛን ይመዝናል፣ በራሱ መንገድ ነው የሚያስቀምጠው። ያ ቀላል አይደለም፣ ያ ቀላል አይደለም። ግን እኔ በማላቀው ሰው አንድ ሰው ተነስቶ ማላቀው ወይስ ጉድ ወይም ደግሞ አልወይም በእሷ ላይ ጥላቻ ስለተናገረ እኔ ተደርቤ ጠላት ሆኜ የምገኝበት ለምንድን ነው? አሁን ስሜታዊ ሊያደርገን ይችላል። የሆኑ ነገሮች የምንሰማቸው ነገሮች ጫና ሊያመጡ ይችላሉ። ግን ድፍን ባለ ጥላቻ ውስጥ ስንገባ ምክንያት አልባ ስንሆን ደግሞ ጥላቻችን ያናድዳል። ምክንያት አልባ እኔ ደግሞ የገረመኝ ማለት ነው በጣም የገረመኝ ወይኔ አብሯቸው በላን የሚሉ የምናውቀው የሚሉ በእንደዚህ የዚህን ሀገርን የሚያውቁ ልክ እንደ አዲስ ነገር ማለት በቃ የሆነ ኬዙን እነሱ አጥኚ የመሰለ ኮስሎ የሚያወሩት ወሬ የወረደ በእውነት ትላልቅ ሰዎች የሚባሉ ብለህ የምታስቧቸው ማለት ነው የወረዱ እዚህ ያሉ ሰዎች ናቸው ያናደዱኝ። ከሁሉም ማለት ነው አይቼው ነበረ። እኔ እኮ እሱ ስለነሱ በጣም የወረደ በጣም ከዛ በላይ የሚያውቀው ምስጢር ይኖራል። ግን እሱን እዚህ ጋር ስላገኙት ብቻ ከሌት መተው የሚያወሩት ወሬ በቃ እዚህ ያለ ጻድቅ አስመስለው እንዴ ስለአንዳንድ ሁላችንም እኮ ቢወራ እዚህ ጋር ጉድ የሌለበት የለም። እኔ እኮ እነዚህ አውሬዎች ራሱ የተሸከሙት የራሳቸው የሆነ ጉድ ይኖርባቸዋል። ግን ፎቶ ሳያስቀምጡ ገብተው እኔ ከሌነኝ እንዲያቃለው ምን አገባኝ? እስኪ እኔ ለኖሮ ምን አምጥቼላቸው ነው? እኔ እዚህ ላይ እነሱ ለሰጡኝ፣ እነሱ ላበሉኝ፣ እነሱ ላጠጡኝ፣ እነሱ ላሮሩኝ የሀበሻ ምቀኝነት እነዛ ሰዎች በቤታቸው አላህ በላይ አግባ ወላሂ የያዙት ነገር ሁሉ አላህ ምን ያርግባቸው። ረፊ አትርገሚ፣ በእውነት ረፊ አትርገሚብኝ። እኔ እማሪ በፍጹም ጥቄ ወላሂ እኔ በጣም ነው ያናደዱኝ። ምን እስኪ ለኖር ወይ እኔ እኮ ይኸውልህ ምን አምጥተውላቸው ነው እሱ ላገኘው እሱ ለኖረው ይሄንን አንገላተው ልጅ ከአባት ጋር ለይተው እንዴ ሀበሻ እርግማን ይቆይ። በነገራችን ይኸውልሽ አንዳንዴ እኔ ብዙ ጊዜ ምን እላለሁ መሰለሽ፣ መጥፎ ነው ዘር ነው የዘራ ነው አይደል? እንዴት እንቅልፋቸውን ይተኛሉ? እንዴት ደስ ብሏቸው በልተው ጠጥተው አመት ባልን ያከብራሉ? ይሄንን ልጅ እዛ ጥለው እምባውን እያዩ እንደዛ የፈለገ እንዴ ያልዋሸ ማን አለ? 100% በታዳሜ እንዲሆንኩ የምትለው ሁነው ነው እንዴ? የራሳችን ጉድ አስቀምጠን ሰው ሚዲያ ላይ ስለወጣ ብቻ እስኪ ምንድን ነው የተጠቀሙት? ይሄ ልጅ መጀመሪያ ለሀገር ሸክም ነው ያደረጉት። ኧረ እኔ እንጃ ምንድን ነው የተጠቀሙት? እንዴት ነው የሚተኙት? እንዴት ነው ቅርፍ የሚወስዳቸው? እኔ እሱ ነው የሚገርመኝ። ወደ እሷ እንሂድ። ያው ስሜታዊ ስለሚያደርገን ወደ እሱ እንሄዳለን። ጉኒት ቱር እንኳን አደረሳችሁ። መልካም አዲስ ዓመት። አዲሱ ዓመት ፍቅርነት፣ መልካም ነገር የምናወራበት፣ መልካም የምንሰማበት፣ ሁላችን እጅ ለእጅ ተያይዘን ከፍ ብለን የምንገኝበት ያደርግልን። የመጀመሪያው መቼም አዲስም ዓመት አይደለም መልካሙን የምንመኝበት ይሁን ነው ብለው እኔ አላወራሁም። እንዲህም ማውራት አልፈልግም ነበር። ግን ከማን ጋር ነው የምትበላው? ማነው? ገብቶኛል ገብቶኛል። ያስተጊዳል ምን አለ መሰለሽ ጥንቃቄ። እሺ ማንን ነው ማምነው? ማንን ነው አሁን አንተ እኔ ማለት ነው ምስጢራችሁ አታውሩ ስትል ለማንም ወጥተህ እኮ እንዲህ ነኝ ብለህ አታወራም። ያ ሰው ወይ ጓደኛ አድርገኸዋል ወይ እንደ ቤትህ አድርገኸዋል ወይ እሱም ደግሞ ከዛ የበለጠ ከኔ የበለጠ ጉድ ነግሮኛል። ገባ? በዛ ሰዓት እንደ ቤተሰብ እንደ ሀገር እዚህ ሀገር እህት ወንድም አይደለም ይዘህ የምትመጣው
ገባ እንደ ጓደኛ ብለህ ታወራለህ። ያንን ግን እኔ ወላሂ ሀበሻ አስጠላኝ። ሀበሻ ማመን ነው እንትን ያለኝ ባሳዱ እስከ ጊዳ ኦኬ። እና ማንን ነው የምታምነው? ከማን ጋር ነው የምታወራው? ገባ ዝም ብለህ እኮ መጥቼ እኔ ከሊት ነኝ እንደዚህ ዋሽቻለሁ እንዲህ ነኝ ብለህ አትናገርም እኮ። ግን እንደ ቤተሰብ አድርገህ የምታየው ብዙ ሀበሻ ይኖራል። ቤትህ የምትጠራው የምታገኘው ስደት ያፈራልኝ ወንድሜ እህቴ ብለህ ትኖራለህ። ያንን ሁሉ እኮ ሊጠፋ ማለት እኮ ነው። ያንን እኮ ማድረግ አትችልም ማለት ነው። ያለው እንትን ነው እንደገና እስቲ ተጠቅቀለ ማለት አሁን እኔ አንድ ሰው አገኘሁኝና እዚህ ጋር በአማርኛ ስታወራ ወንድምህ እህትህ እንዳገኘህ ቤትህን ተጠራርተህ ወንድም ሆነህ በልደት ተሰባስበህ በለቅሶ ተቃብረህ በችግር ተጋግዘህ እንደዚህ እንትን የሚያቀህ እንደዚህ መጥቶ ደግሞ በአንተ ሊጎዳ ካደረገ ይሄ ኑሮ አይደለም። በእውነት ኑሮ አይደለም። በጣም ነው የሚያስጠላው። ማርያምዬ አንድ ነገር የሰው ልጅ መቼም ካለ ሰው አይኖርም። ሰው ለሰው መድኃኒቱም ነው አጥፊውም ነው። ይሄ በህይወታችን ውስጥ የምናውቀው ትልቁ ጉዳይ ነው። ምን በርጓ አለው ወድቆ ነው ሰው ስሜታዊ ከሆንኩኝና አትቀደም። ከተቀደምክ ሙሲባ ነው ወላሂ። እንዲህ ያደረገ የለፈለፈ ሁሉን ጉድ አለብን። በቃ እዚህ ሀገር መንግስት ላበላን ላጠጣን አንጉዳቸው፣ መጥፎ ነገር አንስራ፣ በሀገሩ ላይ ሰርተን እንለወጥ። በቃ ለምን እንመቀኛለን? ምቀኝነት ለምን እንዴ? እና ይኸውልሽ እሙዬ እናቀዝቅዘውና አንድ ቀን ቶፒክ አድርገን በደንብ የልባችንን እናወራለን። አንድም አዲስ ዓመት ነው፣ አትናደጂ። ዓመቱ ሁሉ ንዴት እንዳይሆን ደስታ ጠረጴዛ ሙሉ ሞልቶ ያለውን ነገሮች ሁሉ የምናስተካክልበት ነውና ያን ሰዓት የተቸገረ የተራበሰ ወላሂ ከስንት ቦታ እየተደወለ ነገር ያለው ቪዲዮ ምኑም ሲለቅ እንዴ አዎ ማነው ስም ያልቀየረ ማነው? በድሮ ጊዜ ኦፍ ኮርስ አሁን ሲስተሙ ሳይስተካከል ማነው እንትን ያላል? ጭራሽ ቤተሰብ የሆነ አብሮህ የተማረ አብሮህ የጠጣ ወይኔ ኧረ እውነት ልብ ጥሩ ልብም ያለው ሰው ልቡን የሚገል ጉድ ነው የተፈጠረው በዚህ ልጅ ላይ በእውነት እኔ ኧረ በጣም ያሳዝናል። ወይ እሺ ስሜታዊማ ሆንኩኝ። ያኔ ብዙ ጊዜ እኔ ኮሜንት መጻፍ ነው እንጂ ሌላ ነገር እንትን ማለት አልፈልግም። በዚህ ወንድማችን ግን እኔ ልቤ ተሰብሯል በእውነት በጣም ተጠራጣሪም እስከሆን ድረስ አትቀደም። ይሄኔ እኮ የሱ ጉድ የሚያመጡ 100 ጉድ አለበት። ይሄኔ ዳኒ እዚህ ኖርዌይ ውስጥ ሲኖር የስንቱ ጉድ የስንቱ ነገር የሚያውቀው ነገር ይኖራል እኮ። ሁላችንም እንተዋወቃለን። እኔ አንዳንዴ ምን እላለሁ መሰለሽ፣ ሰዎች ይመጡና እንደ አንተ 24 ሰዓት ሙሉ እዚህ እንደ 24 ሰዓት ሙሉ ካዩኝ እነሱ 24 ሰዓት ምን ይሰራሉ? አንዱ ይመጣል እዚህ ቦታ ምን ትሰራለህ ካለኝ ይሄ ቦታ ለአንተ ብቻ የተፈቀደ ለመሆኑ እርግጠኛ ነው ወይ? እኔ እዚህ ቦታ ለመገኘት የሚያንሰኝ ምንድነው? እኔ መልአክ ነኝ ወይ ሰይጣን ነኝ? ሰው ከሆንኩኝ አንተ የተገኘበት የመገኘት ግዴታ አለብኝ። በዚህ ምድር ላይ ሰው ሊገኝ የሚገባው ቦታ ላይ የሚገኝ ማንም የሰው ነው። በቃ ማንም ሰው። ከዛ ውጭ ግን ሰዎች ያደረጉብንን ሰዎች የሆኑብንን ክፋታቸውን፣ የሰዎቹን ምቀኝነት፣ የሰዎቹን የማይሆን ስሜት እናውራ ካልን ያ ትክክል አይደለም። ለምን በእነሱ ልክ እየመዘኑ ነውና እነሱ ጫማ ላይ እያስቀመጡን ነው። ብስጭታችን፣ ንዴታችን ወይም ደግሞ የነሱ መስመር ባለበት ሁኔታ ላይ እኛም እንድንገኝ እያስገደዱን ነው። ይህንን በተመለከተ በተቻለን አቅም ነገሮች ባሉበት ሁኔታ በይበልጥ እንዲህ አይነት ሾዎችን እናቀዝቅዛቸው። የበዓል ወሬ እናውራ፣ እንኳን አደረሳችሁ እንባባል። ነገሮችን በጣም በቀላሉ እንነጋገራቸው። ወደዛ እንድንሄድ የሚገፋፉን ሰዎች አሉ። አይታችሁ ከሆነ 15 ስድብ ጽፎ አንድ ካልመለስኩለት 16ኛው ላይ ሲረግብ አየዋለሁ። ምክንያቱም በቃ እንደማልመለስለት እርግጠኛ ሆኗል ማለት ነው። ብሎክ ሳላደርጋቸው ቶች የምተዋቸው ሰዎች አሉና 17 18 ብሎ 20ኛው ላይ ሲጽፍ ወይ በሆነ ሐሳብ ይስማማና ልክ እኮ ነው ፍቄ ይላል። ኦልሞስት 16 ጊዜ ተሳድባል። አሁን ልክ ናት በለኝ አልለውም።
ምናልባት በሱ ላይ የፈረዱ በሱ ላይ የወሰኑ ሰዎች አሊያም ደግሞ እርስ በርስ ተጠላልፈው የወደቁ ሰዎች ሊባን ነው የሚገባበት ወይም ደግሞ አሃ ለካ ይሄም ነገር የሚባልበት ነው። እኔ ለራሱም ብየዋለሁ። ነግ ነው ዛሬ ብቻ አይደለም ነገም ነው። ነገ ደግሞ ምን ይፈጠራል ነው ጥንቃቄ የሚያስፈልጉ ልብህ ንጽህና፣ ነገሮችን አርቆ ማየት፣ በብዙ ነገር ላይ መጠንቀቅ ነው። አንዳንዴ በጣም በየዋህነት የምታደርጉት አለ። በጣም የዋህነት ኦቨር የሆነ በቃ ቅንነታችሁ መልሶ ለሌሎች ሰዎች ክፋት እንዲያስቡባችሁ የሚያደርጋችሁ በጣም የእናንተ የዋህነት ወስዶ እንዲቀብራችሁ የሚያደርጋችሁ አለ። ብልጥ ስትሆኑባቸው ደግሞ እናንተን ክፉ፣ መሰሪ፣ ምቀኛ የሚያደርጉ ሰዎች አሉ። አትጠይቁን የሚሉ ሰዎች እኮ መተውብን ነበረ። አትጠይቁን፣ ከሰጠ ስጠን፣ ካልሰጠ የራስህ ጉዳይ። ለምን እነሱ የያዙትን ታሪክ አውጥተው ከተናገሩ ሌላ ችግር ይመጣል። እንዲህ አይነት ነገሮች አሉ። አሁን በዳኒ ጉዳይ ላይ ህጋዊ በሆነ ፕሮሰስ ነው ያለው። ከዚህ በኋላ የሚሄደው ህጋዊ ነው። ራሱ ካላበላሸው የትናንቱን መስመር የማይገባ ከሆነ ከዚህ በኋላ ከህግ ጋር እያወራ ይሄ ቢሆን ይሄ ነው። የህግ ባለሙያ ሲያማክራችሁ ግራ ቀኝ እያየ ነው። በዚህ መንገድ ብትሄድ ይሄን ታገኛለህ፣ ይሄን ብታደርግ ይሄን ታጣለህ፣ ይሄ ውሸት ዋጋ ያስከፍላል፣ ይሄኛው መንገድ ከባድ ነው እያለ ነው የሚነግራችሁ። እንደ ቀላልም አይደለም የሚያወራችሁ። ትናንትና 2 ወይ 3 ነገሮችን ለመወያየት ከ4 ሰዓት በላይ ቁጭ ነው አውርቷል። ኦልሞስት ወደ 5 ሰዓት የሚሆን ሪሚዬ እንዴት ነሽልኝ? ስለዚህ ነገሮችን ሰዎች ምን አሉ ካልን አሁን እነዚያ ሰዎች በእነሱ ልክ እየመዘኑን ነው። የእነሱን ወሬ ይዘን መተን የምናወራ ከሆነ የእነሱ ወንበር ላይ ተቀምጠንላቸዋል። በቃ ፍላጎታቸው ያ ነው አይደለም እንዴ? ምናልባት እዚህ ውስጥ የተለያየ ሃይማኖት ልትኖሩ ትችላላችሁ። እኔ ኦርቶዶክስ አማኝ ነኝ። ሁልጊዜ ከሚገርሙኝ ነገሮች አንዱ 40 ጾም ጾሞ ክርስቶስ ሲመጣ አንተ እኮ የብርሃን መልአክ የሚቆም ይህን ድንጋይ ዳቦ አድርገህ መብላት የምትችል ነህ። የትዕቢት የሆነ የትምክት አድርጎ በቃ እችላለሁ የሚለው መንፈስ በውስጣችን እንዳይኖር ወግድ አንተ ሰይጣን ነው። አንዳንዶቹ የሚገፋፉን ወደዛ ነው። እነሱ የተሳደቡትን፣ እነሱ ያደረጉትን ክፋት፣ እነሱ የሄዱበትን መጥፎነት፣ እነሱ የሄዱበትን መንገድ እኛም እንድንሄድ ስለሚፈልጉ እነሱ የአባታቸውን ስራ ይሰራሉ። እኛም ደግሞ የራሳችንን አባታችንን ስራ እነሱ የክፋት መልእክተኛ ሆነው ከመጡ የግድ እነሱን ለማሆን ብለን እኛም የክፋት መንገደኞች አንሆንም። በእነሱ መንገድ አንሄድም። እኛ አቅም አለን። መልካሙን አድርገን የወደቀውን እነሱ ረብርበው ድንጋይ ጭነው ቀብረው ድጋሚ እንዳይወጣ ለማድረግ እውነትም ትሁን ያቺ እውነት እንዳትወጣ የሚረባረቡ ሰዎች እናንተ ደግሞ ብዙ አቅም ላይ ኖራችሁ ይችላል። ብዙ ላታደርጉ ትችላላችሁ። እርግጠኛው ነው የምነግራችሁ። እዛ ጋር በክፋት ያሉ ሰዎች ጋር ሄዶ ቢገጥም በሚሊዮን የሚቆጠር ገንዘብ ሊሰበስቡለት ይችላሉ። ነገር ግን ነገ መልሰው ቆፍረው ቀብረው ለመጣል ዝግጁ የሆኑ ሰዎች ናቸው። እዚህ ጋር የተደረገው የፍቅር ስጦታ ብለን እንኳን የገና ስጦታ ብለን ስንል የነበረው የመጀመሪያ ቀን ርብርብ አይታችኋል። እንዳይ እሺ ምን እናርገው ነው ጥያቄው። አይ አይረዳ አላልንም። ኦኬ ምን ይሁን ይውደቅ፣ ተመልሶ ጎዳና ይውጣ። ያንን ካሉ ሰው ሊፈርድባቸው ነው። ያንን ካሉ ልክ አይደላችሁም ሊባሉ ነው። ግን አይ እሱ ውሸት ነው ያዘው እሱ ትክክል። እሺ ምን ይሁን ይራብ፣ ጎዳና ይውጣ፣ ይጠማ፣ መልስ የለም። አያችሁ፣ በተረጋጋ መንፈስ ስላወራን በተረጋጋ መንፈስ ስለሄድን ቢያንስ ትንሿ ነገር ሆናለች። ጸልዩለት። ከምሬ ነው። በጣም ብዙ ፈተና ነው ያለበት። በመልካሙ በምኑ ብቻ አይደለም። የነገ ህይወቱ ገንዘብ ብቻውን ሰው አያቆምም። በህይወቱ ላይ ነገ ጠዋት የተሻለ ነገር እንዲኖረው ይሄ ልጅ በነበረበት ጊዜ ምን እንዳጠፋ እናውቅም ማናችንም። እኔ እሱ አቅፏቸው ከተኙ ሰዎች ጋር አብረን አላደርም። አንሶሎ አልነበርንም፣ ትራሱ አልነበርንም። አብሯቸው ከነበሩ አብሯቸው ከበላ ከጠጣ ሰዎች ጋር አብረን አልነበርንም፣ ውጭ ነው የነበርነው። ምናልባት እነዛም ሰዎች ጋር ያለው እውነት ይኖራል፣ የተረዱት ነገር የገባቸው ነገር። ያም ከሆነ ደግሞ ዛሬ እግዚአብሔር እድል ሰጥቷቸዋል ይቅር እንዲሉ። ምክንያቱም ከጸሎታቸው አንዱ
እንደ ኦርቶዶክስ አማኝ ከሆኑ ወይ ፕሮቴስታንት የሚሆኑ በክርስትና የበደለንን ፍቄ አንድ ነገር ልበልና ልሄድ አብሮ አሁን ምሳሌ ከከሌ ወለደ ከሌ ልጅ አለው በቃ አንድ ወሬ በደንብ ሳይረዱት ይገለባብጡታል። ለምን ዳኒ ነው እንደ ኖርዌይ ውስጥ ላይ ከተለያየ ሴት ዳኒ ብቻ ነው እንደወለደው? ስንት ጉደኛ አሉ። አንድ በርገን አንድ ክርስቲያን ሳንድ በየቦታ የሚያስቀምጡ ስንት የወረዱ ባለጌ ወንዶች አሉ። አራርቀ የሚለው ነው እሱ። አንቺ ደግሞ አሉ ወላሂ እውነቴን ነው። ስንት አሉ። እስኪ ዳኒ ነው እንዴ የመጀመሪያ ጊዜ በጀርመንም በምንም በየሀገሩ እየወለዱ የሚያስቀምጡ ዳኒ ብቻ ነው እንዴ? እሱን ደግሞ ሁለት ልጅ ነው እዚህ ጋር ያለው ሁለት ቦታ ነው የተባለው። እሷ ደግሞ የመጀመሪያ እንዴት ነው እንዴ ድሮ 6 ዓመት አብራው የኖረች የሰራችሁ ቤት የዘረፋትን ጉድ ያ ሁሉ ስለዛ ሰው ሳታወራ ገና አመት ሳይሞላው ወረቀት እንኳን ሳይኖራት አስጠግቶ አብሮ ለኖረ ሰው ይሄን አክል እንትን ማለት እሱ ብቻ ነው እንዴ? የመጀመሪያ አይደለም። እሷ ልትገፋ ትችል ያ እሱ ወላሂ እውነቴን ነው። የመጀመሪያም ሰው አይደለችም። ግን ወንድማችን እዚህ ጋር ተጎትቶ እዛ ጋር በመግባቱ ማን የተጠቀመው? ቤተሰብ ነው። እዚህ ጋር ያወሩ ሰዎች ናቸው። እኔ በቃ ምን ለምን የሰው ክፋት እውነቴን ነው። እሱ ነው እንትን ያለኝ ያናደደኝ የሚያቃጥለኝ። ይኸውልሽ እሷም ጋር ያሉ ነገሮች ይኖራሉ። እሱም ጋር ይሄ የቀን ጉዳይ ነው። ዛሬ ሆ ስለተባለ ወይም ስለተጫጫ አንዳንዴ በጩኸት መሀል የሚያልፉ ብዙ ነገሮች አሉ። የእንቁራሪቷ ታሪክ አለ። እሳት እየነደደ ሰው ሲጮ አንደኛው እንቁራሪት አረ እግዚኦ እንበል ትላታለች። ውይ ምን ልንሆን እኛ ውሃ ውስጥ ነው ያለ ነው። እሳቱ ውሃ ቢነካ ይጠፋል። ስለዚህ ምንም አንሆንም አለቻት። አረተይ አይባልም። ያንን እያለቻት ያንን እሳት ለማጥፋት እየተሯሯጡ በባሊ ያን ውሃ ሲቀዱ ተይ እያለቻት የነበረችው እንቁራሪት ተስፈንጥራ ወደ ውጭ ወጣች። ያችኛዋ ግን በቲቪት እዛ ውሃ ውስጥ ነኝ ያለው እሳት አይነካኝም ብላ በቲቪት እዛ ውስጥ ቀርታ ከባሊው ጋር ተያይዛ ያ የሚነድ እሳት ላይ የመጀመሪያው ጥብስ ሆና እዛ ውስጥ ቀረች። አያቸው አንዳንዴ እኛ ተው ከሚሉት ውስጥ ነው ነገሮችን። ይህ አግባብ አይደለም። ምክንያቱም እዚህኛውም ጋር ሆነን እዛኛውም ጋር ሆነን ሳይሆን መሀል ላይ ሆነን ይሄ ነገር ለማንም አይበጅም፣ ለሁለታችሁም አይበጅም። ምናልባት ወደኋላ እየተመለስን ቁጭ ብለን ደግሞ በሱ ላይ ቁጭ ብለን በሷ ጋር እያለን ለፍርድ የተቀመጥን ሰዎች አይደለንም። ጊዜያዊ ችግር ሰምተናል፣ መተናል። ያንን ችግር ሀው እንዴት ነው ምንቀርፈው? ኢስ ናይስ በጣም ደስ የሚል ጠርበረር ያንን ካደረገን በኋላ የህግ ሂደቶች አብሮ የመወያየት የመወቃቀስ ይቅር የመባባል የተለያዩ ነገሮች ካሉ ለነዛ ሰዎች አሳልፈን እንሰጣለን። እንደ አንድ ማህበረሰብ ጉዳዩ እንደሚመለከተን እኛም ጋር ቢደርስ ይሄ ነገር ብሎ እንደሚፈራ ሰው ምንድን ነው ማድረግ ያለብን ነው? ያንን ቆመን ነው ማድረግ ያለብን። በሁለቱም ላይ ብዙ ነገር ልናወራ እንችላለን እኮ እርግጠኛ ሆኜ ነው የምነግራቸው። የሆነ ጊዜ ላይ ሳናቀው እነዚህ ልጆች አንድ ላይ ቁጭ ብለው ቲክቶክ ላይ ወይ ዩቱብ ላይ እንዲህ እኮ ሆኖ ነበረ፣ ያኔ እኮ በቃ ግራ ገብቶን ነው፣ አሁን ግን እግዚአብሔር ይመስገን ይኸው ነገሮች ተስተካክለው ዛሬ በዚህ ደረጃ ሆነናል ቢባል ያ ነው። ስለዚህ እነዚህ ሁለት ሰዎች የራሳቸው ነገር ሶስተኛ ቢመጣም የራሳቸው አራተኛም ቢመጣ እርግጠኛ ነኝ ነው የምነግራቸው። እኔ አሁን ባለሁበት ወጣ ብዬ የሆነ ቦታ ልዝናና ሄጄ ከአንድ ሰው ጋር ተግባብቼ ባሳልፍ ሁለታችን ተግባብተን እስካደረግነው አንዳችን በአንዳችን ተጠቀምን የሚባል አማርኛ የለም። የመግባባት ውጤት ነው። የሰው ልጅ አብሮ የሆነ ነገር አሳለፈ፣ ረጅም ጊዜ አሳለፈ አይደለም። ለምን አንዲት ቀን አትሆንም? አስገዳጅ ነገር እስከሌለው ድረስ የጥቅምም ጉዳይ ይሆን ገንዘብ አሳይቼም ይሆን ወይም ደግሞ ቁንጅናዬን ተጠቅሜ ሊሆን የፈለግኩትን ሆኜ ሊሆን ሰክሼም ይሆን ያችም ሴት የምትፈልገው ነገር ስላለ ነው አብሮ ያሳለፍኩት ማለት ነው። ባይኖር አትፈልገኝም፣ ዞር በል ነው የምትለኝ። አብሮ ሰዎች ካሳለፉ በኋላ እዛ መሀል ላይ መግባት እንደው እውነቴን ነው ቆዳ ማልፋት ነው። ስለዚህ በእነዚህ አይነት ነገሮች ላይ እንደው ቢቀርብን። ከዛ ውጭ ግን ጀነራል የሆኑ ነገሮችን እርግጠኛ ሆኜ ነው የምነግራችሁ። ነገ ከነገ ወዲያ የምናወራው ነው። ነገ ከነገ ወዲያ ለትምህርት እንዲሆነን
በምን አይነት ደረጃ ነው ጥንቃቄያችን? ረጅም ፕሮሰሶች አሉት። ፈርዘር ሰው በዚህ ልክ የሰው ልጅ ለክፋት አይምሮ ይታነጻሉ፣ በዚህ ልክ ረጅም መንገድ ይሄዳሉ ብለን የምንወያይባቸው። አሁን ግን ምንድን እያልኳችሁ ነው? ጊዜው አይደለም። ልጅ መጀመሪያ ቀን ተተኛ ቀን ይወለዳል እንዴ? ሊረገዝ ይችላል። ፕሮሰስ ነው። እንቁላል ሰብሮ ሂደቱን ሄዶ ተረግዞ ተገላብጦ ስንት ነገር ሆኖ ጊዜው ሲደርስ 9 ወር ላይ ያኔ ቆይ ብትሉትም አይቆይም። ይቆያል እንዴ? ይወለዳል። ታይሙ ሲደርስ በጣም ከቸኮለ 7 ወር ላይ ሊወለድ ይችላል። 5 ወር ላይ ሊወለድ ቢል ግን ጤነኛ ላይሆን ይችላል። ለእናትየው ሞት ሊሆን ይችላል። ዳቲስ ደዌይ አሁን የዳኒ ታሪክ ተጠንስሷል። ታሪኩ ተጀምሯል። መወለጃው አይደለም። በአንድ ምሽት መፍትሄ የሚመጣ አይደለም። ታሪኮቹ ቢወሩ ማለቂያ ላይኖራቸው ይችላል። እያንዳንዱ ሰው የሚያወራው ታሪክ አለው። በዳኒ ታሪክ ላይ ተነስቼ በወጣ እናቴ እንደሆነ አባቴ እንደሆነ ከሌን እኮ እንዲያደርጎት እኔ እኮ እህቴ ነች እንዲያደረገችን የሚሉን ሺህ ሰዎች አሉ። ሺህ ሰዎች ግን መንገድ እየከፈትን ያለ ነው ለማን ነው? ለማን ነው? አሃ ይሄም ታሪክ አለ፣ እስኪ እነ ከሌም ታሪክ ይመርመር። ይሄም አለ፣ ይሄ ነገር ሆነ ነው የምንባለው። ስለዚህ የሱ መልካሙን ይዟል፣ የህግ ባለሙያ ይዞታል። የህጉን ፕሮሰስ ይሄድ። አይ እኔ ህግ አይፈታኝም የሚፈታን ሚዲያ ነው ካሉ የሚመለከታቸው ራሱም ዳኒም ጭምር 18 ዓመት አልፎታል። አይ ፍቄ አንተ በምትለው አይደለም መስማማው፣ እኔም መስማማው ተጫዋቹኬ ጊዜያዊ ጥቅሜን ማስከበር ነው የምፈልገው ካለ መብቱ ነው። በዛኛውም ወገን በሌላም ያሉት መፍትሄው ጩኸት ነው። ሚዲያ ላይ እንደፈለግን አድርገን አሸማቀን ነው ካሉም ደግሞ መፍትሄው የነሱ ከሆነ ያ ነው። ያንን መሆን ይችላል ወይ ዳኒ? ካሁን በኋላ አይችልም። ራሱን በራሱ መልሶ ካልጣለ በስተቀረ ከዚህ በላይ ቆሞ መታየት ይችላል። ከዚህ በላይ በትናንትና ህይወቱ የነበሩ ነገሮችን በብዙ መንገድ የሚያስተካክልበት እግዚአብሔር እድል ይሰጠዋል። ደግሞም እድል አግኝቷል። ከህግም አንጻር ከኑሮም አንጻር ከብዙ ነገር በጣም ብዙ ወዳጆቹ ቤተሰቦቹ ይደውላሉ፣ ጓደኞቹ ይደውላሉ፣ በፊት በጣም የሚያውቃቸው ሰዎች ይደውላሉ፣ አይዞ ይላሉ። ይህንን በሚሉበት ሁኔታ ይቀጥል። እሱ የዳኒ ጉዳይ ከኛም አቅም በላይ ቢመጣ ከዚህ በኋላ ከህግ አንጻር ነው ያለው። የህግ አግባብ ይዞ ነው ሄዶ የህግ ጠበቃ አለው። ያንን በህጋዊ መንገድ ሀውቱ ፕሮሰስ አድርጎ ይቀጥላል። የጊዜ ጉዳይ ነው። በአንድ ምሽት የሚደረግ ነገር የለም ኢትዮጵያ ላይ። አንድ እንድታምኝ የምፈልገው ነገር በአንድ ምሽት እናንተ ስለፈለጋችሁ ዛሬ ይህን ነገር አድርጌ አድራለሁ የምትሉበት ጉዳይ አይደለም። ኢትዮጵያ ላይ ኖሮ ብትኖሩ ያ ነው። ጠበቃ ያዙ ተብላችሁ ይዛችሁ አታውቁም እንዴ? ብዙ በነገራችን ላይ ማለት ነው ፍቄ ስለ ጠበቃ ስትናገር